የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ስሙ ይባረክ። ስለማስተዋል አንድ ነገር ልናገር ፈለኩ። እግዚአብሔር ስሙ ይባረክ። ማስተዋል በመጽሐፍ ቅዱሳችንና ማስተዋል በዓለም ማስተዋል ማለት በዓለም ብዙ ትርጉም ይኖረዋል። ስሙ ይባረክ። እኔ ግን ልናገር የፈለኩት በመጽሐፍ ቅዱስ ስለማስተዋል ነው። በመጽሐፍ ቅዱሳችን ስለማስተዋል እንደዚህ ይናገራል። መዝሙር 14 ቁጥር 2 ላይ እንደዚህ ይለናል፣ የሚያስተውል እግዚአብሔርን የሚፈልግ መኖሩን ለማየት እግዚአብሔር ከሰማይ ወደ ሰው ልጆች ተመለከተ። የሚያስተውል እግዚአብሔርንም የሚፈልግ ማስተዋል ማለት እግዚአብሔርን የሚፈልግ ነው። እግዚአብሔርን በመፈለግ ይባርከን። ማስተዋል ማለት የአእምሮ ስፋት፣ የአእምሮ ጥልቀት ብዙ ነገር ሊባል ይችላል፣ ግን አይደለም። እግዚአብሔርን መፈለግ ነው ማስተዋል። እግዚአብሔርን በነገሮቻችን መፈለግ፣ ሲሳካልን መፈለግ፣ ከተፈወስን በኋላ መፈለግ፣ በነገር ሁሉ እግዚአብሔርን መፈለግ። ብዙዎቻችንን እንሸወዳለን። ከተሳካልን ካረገልን በኋላ ጸሎት እናቆማለን፣ ቸርች መመላለስ እናቆማለን፣ ከእግዚአብሔር ጋር ህብረት እናቆማለን። በአስራት በመባችን ታማኝ መሆን ዝቅ እንደ ክርስቲያን መናገር ስለፈለኩኝ ነው። በትዳራችን ታማኝ መሆን ከተሳካልን በኋላ እግዚአብሔርን አለመፈለግ። እግዚአብሔር ደግሞ ድንገት እዚህ ጋር ተነሳና የሚያስተውል ሰው እስቲ ልፈልጋለ ብድግ አለና እግዚአብሔር ፈለገ። በሰው ልጆች መካከል ተመላለሰ። እግዚአብሔር ይፈልጉኝ ይሆንን? በእውነት ባልተሸራረፈ ልብ፣ ባልተቀናነሰ ልብ ይፈልጉኝ ይሆንን ብሎ እግዚአብሔር ተመላለሰ። ዛሬም ኢየሱስ ክርስቶስ በቤቱ ይፈልገናል። ዛሬም ኢየሱስ ክርስቶስ በነገር ሁሉ ይፈልገናል። በነገር ሁሉ በመውጣታችን በመግባታችን ኢየሱስ ክርስቶስን ማዕከላዊ ያደረገ፣ ኢየሱስን የማይረሳ ህይወት፣ ኢየሱስ ክርስቶስን ወደ ኋላ ያላስቀረ ህይወት፣ ኢየሱስ ክርስቶስን ቀዳሚ ያደረገ ህይወት ይሁንልን። በነገር ሁሉ ኢየሱስ ክርስቶስን እንፈልግ። በመውጣት በመግባታችን ሁሉ ኢየሱስ ክርስቶስን እንፈልግ። ኢየሱስ ክርስቶስን ከያዘን አሸናፊዎች እኛ ነን። ማስተዋል አለን፣ ጥበብ አለን ማለት ነው። ስሙ የተባረከ ይሁን። በኢየሱስ ክርስቶስ ስም አሜን።